ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። የሚኖረው ከባለቤቱ እናት ጋር ነው። ባለፈ የርንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው፣ ከዛ አስመለሰ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ የምንመለከተው ሰይፉ ፋንታሁን እጅግ ተወዳጅ የነበረው ነፃነት ወርቅነህ አሟሟቱ እንዴት እንደሆነ በግልጽ እንግዲህ ከሳምንታት በኋላ ተናግሯል ማለት ነው። ምንድነው ያ ነገር የሚለውን አስቃኛችኋለሁ። እንዲሁም ደግሞ ተወዳጁ መምህራችን መጋቤ ሐዲስ እሸቱ ስለ ነፃነት የተናገሩት ነገር አለ። እንዲሁም አይሾ ስፒድ እንግዲህ ቅድስት ሥላሴ ቤተክርስቲያን መግባቱ መጎብኘቱ ይታወሳል። በዛ የተደረገለትን አቀባበል ብዙዎቻችን ስንተች ነበር። ያንን ተከትሎ እንግዲህ መጋቤ ሐዲሱ እውነታውን አፍርጠው የቤተክርስቲያኒቷን ትምህርት የቤተክርስቲያኒቷን ክብር ተናግሯል። ያንን አስቃኛችኋለሁ። ሌላው የምንመለከተው እንግዲህ ዛሬ በቤተክርስቲያናችን ታላቅ በዓል አለ። የቅዱስ ጊዮርጊስ እንግዲህ ዝረወታው አጽሙ ሰባራ አጽሙ እየተባለ እንግዲህ አጽሙ ተፈሽቶ በደብረ ይድራስ የተዘራበት ዕለት የሚታሰብበት ነው። ከዛ እንግዲህ ተሰብስቦ ደግሞ በሶስተኛ ጊዜ ከሞት ክርስቶስ አስነስቶታል። ያን የሚታሰብበት በጣም ትልቅ በዓል ነው። ያንን ማስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ላይክ ማድረጋችሁ እንዳትረሱ። ዛሬ ይህ ቪዲዮ ከ2000 በላይ ላይክ እንዲኖረው ስለምፈልግ ላይክ አድርጉት ሁላችሁም። እስቲ በቅድሚያ ስለ ነፃነት አሟሟት እንግዲህ ህልፈተ ህይወቱ ምን ይመስል ነበር፣ እንዴት ነው የሚለው ከጓደኛው ከቅርብ ወዳጁ ከሰይፉ ፋንታሁን ሰምተን እንመለስ። እንግዲህ ባሳለፍነው ሳምንት በጣም እንወደውን ነፃነት ወርቅነህን አጣን። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው። ባለፈ የርንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው፣ ከዛ አስመለሰ። ሲያስመልስ እሳቸውም ተደናግጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነው። እና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነግረናቸው ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ። እና ያኔ ወሬው መውጣት ጀመረ። እንግዲህ አሁን ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር፣ ሰው መወቀስ ያለበት ባጠፋው ልክ ነው ብዬ አስባለሁ። ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነው። እና የቻሉትን አግዘዋል። እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቅድም እንዳልኩት የጠብታ አምቡላንስ ሾፌሩና የሕክምና ሰዎችም እንደነገሩኝ የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን በዚህ ደረጃ መውቀሳው አይገባምና
ይሄን ነገር ያነሳሁት መጋቢ አዲስ በቃ ለማጣራት ወይም ደግሞ የሆነ ነገር እንደው ግራና ቀኝ ለማየት በቃ ጊዜ እያጣን በቃ ወዲያው ወደ ውሳኔ ወደ ደቦ ፍርድ የሚሄድ ነገር አለ። እንግዲህ ከምን ይመነጭ መሰለ እኔ የመጀመሪያው ከድህነት ይመነጭ። ይሄን በደንብ በግልጽ መናገር አለብን። ለምንድን ነው አሁን እንደምታውቀው የሚዲያው ከፋይ ነው በተወሰነ ደረጃ። ዩቲዩብ ይከፍላል፣ ቲክቶኩም ያው ስጦታ ይሰጥበታል፣ ብዙ ነገር ይገኝበታል። ስለዚህ አሁን ሰው ገንዘብ እስካስገኘ ድረስ ምን ቸገረኝ እንግዲህ ጤነኛ ህሊና፣ ሃይማኖታዊ ህሊና፣ ሰብአዊ ህሊና ገንዘብ ማግኘቱን ብቻ ሳይሆን ማን ነው የሰጠኝ? እንግዲህ እንደተከታተላችሁት ነው። መቼም ሰው ኖሮ ውሎ ከቤት ኖሮ ከሞት ሚቀር የለም። አንዳንዶቻችን ይመስለናል እንጂ ለእያንዳንዳችን በዚህ ምድር ስንኖር የተገደበልን እድሜ አለ። የምንኖረው እድሜ ማለት ነው። እንግዲህ መጋቢ አዲስ እሸቱ ብዙ ጊዜ ገልጹታል። ምን ይላሉ? ሰው ሞት ማለት ብፌ ማንሳት ነው። ተሰልፈናል። ሁላችንም በሰልፍ ነው ያለነው። ተራው የደረሰ ብፌ ያነሳል። ላይክ ድግስ ላይ ሄዳችሁ ተሰልፋችሁ አይደል ብፌ የምታነሱት? ልክ ግን እንደ ምድራዊ ድግስ አልቋል የሚባል አይደለም ብፌው። ስለዚህ ሁላችንም በሰልፍ ተሰልፈን ያለነው የደረሰው ብፌውን ያነሳል። ሁላችንም ሟቾች ነን በዚህ ምድር ስንኖር ማለት ነው። እንግዲህ ሰዎች ስንኖር የተለያየ ነገር እናስባለን። ወይኔ ኖረው ቢሆን፣ እንዲደርሽለት ቢሆን፣ ይሄን አድርጌለት ቢሆን፣ እንዲህ ሆስፒታል ቀድሞ ቢሄድ ይተርፍ ነበር። አንዳንዴ ለቅሶ ቤት ሄዳችሁ ታስታውሳላችሁ። ምን ሆኖ ነው የሞተው? እንደው ሕክምና አላገኘም? እንደው እንደዚህ ልታረጉለት አልቻላችሁ? እንደው ያን እንደ ሰውኛ እንጠይቃለን እንጂ ቀናችን ዕለታችን ከደረሰ ማንም ሰው ከዛች ዕለት ከዛች ቀን የሚያልፍ የለም ማለት ነው። ማንም ሰው ሁላችንም ሟቾች ስለሆነ እና እንግዲህ የወንድማችንም የተፈቀደለት ዘመን በዚህ ምድር እንዲመላለስ፣ በዚህ ምድር እንዲኖር፣ በዚህ ምድር እግረ መንገዱን ልጆች እንዲወልድ፣ ፍሬ እንዲያፈራ፣ ስራ እንዲሰራ የተፈቀደለትን እድሜ ጨርሶ ሄዷል። በዚህ መካከል ግን የተለያዩ ነገሮች ይነሳሉ። በርካታ ነገሮች ማለት ነው። ሰዎች እንደዚህ ሆኖ ነው የሞተው፣ ሰዎች ናቸው የገደሉት፣ እንዲያድርገውት ነው፣ ሆስፒታል እንዲሆኖ ነው፣ የሆስፒታሎቹ እንደዚህ እየተባለ በርካታ ነገሮች። እንግዲህ ወንድማችን ገና በቤት ሳለ የተፈጥሮ ሞት በራሱ በጊዜው መጥቶ እንደወሰደው ወደዛ ወደ ማያልፈው ወደ ዘላለማዊ ህይወት ከገቡ መውጣት ካገኙ ማጣት ወደ ሌለበት ከክርስቶስ ጋር በእቅፉ ለመኖር ከዚህ ዓለም ወደ ማያልፈው ከዚህ ዓለም ድካም ወደ ማያልፈው ድካም ወደ ሌለበት ህይወት ተሸጋግሯል ማለት ነውና ሰዎች አንዳንዴ የሰዎችን ቁስል የሰዎችን እንግዲህ ቤተሰብ ብዙ ነገር ያስባል፣ በርካታ ነገር ያስባልና እኛ የተለያዩ ሐሳቦችን በማያገባን በማይመለከተን ሁሉ እየገባን በዚህ ነው የሞተው፣ በዚህ ነው እንደዚህ ሆኖ ይሄ ነው የተፈጠረው ስንል ሰዎች ላይ የምንፈጥረው ጫና፣ ሰዎች ላይ የምንፈጥረው የስነ ልቦና ጉዳት ከፍተኛ ስለሆነ በዚህ ጥንቃቄ ልናደርግ ያስፈልጋል። ይልቅ ከሰዎች ሞት ከነጻነት ሞት ብዙዎቻችን ልንማር ያስፈልጋል። ዛሬ በወጣትነት ሞት የሌለ የሚመስላቸው አካላቶች አለ። ዝና ያለው ሀብት ያለው ንብረት ያለው በወጣትነቱ ማይሞት የሚመስላችሁ ሰዎች ሞት እንዳለ ማሰብ ያስፈልጋል። ተዘጋጅተን መኖር፣ ተዘጋጅተን ክርስቶስን መጠበቅ፣ ተዘጋጅተን ዕለቲቷን መጠበቅ። ሌባ በስንት ሰዓት ወደ ቤት እንደሚመጣ አታውቁም አይደል? ብናቅማ በዛ ዕለት ተዘጋጅተን እንጠብቀው ነበር። ነገር ግን ስለማናውቅ ሁል ጊዜ በዝግጅት ነው መኖር ያለብን ማለት ነው። ይሄ ዝግጅት ምንድን ነው? በንስሐ በክርስቶስ ስጋና ደም። ዛሬ እውነት እንደው እስቲ እንነጋገር። ምን ያጓጓል እዚህ ምድር ላይ ለመኖር? ምን የሚያስደስት ነገር አለ? ምን የሚያጓጓን ነገር አለ? ምን ዓላማ አድርገን የምንይዘው ነገር አለ? ይሄ ዓለም ዛሬ በእውነት እግዚአብሔር ራሱ የሚወዳቸውን የሚፈልጋቸውን ወደ ራሱ እየሰበሰበ ነው። በጣም አስቸጋሪ ጊዜ እኮ ነው ያለነው። በጣም አስጠሊታ ጊዜ፣ በጣም ለመኖር የማይጓጓበት የሚያስጠላ ጊዜ። በዚህ የሚያስጠላ ጊዜ ግን ወዴት መቅረብ አለብን? ወደሱ ወደ አምላካችን መቅረብ አለብን። ነፍሱን ከቅዱሳኑ ጋር ያሳልፍልን። እንደው ከዚህ ሳንወጣ መጋቢ አዲስ እሸቱ እንደው ስለ ነጻነት የተናገሯቸው ነገሮች አሉ። እስቲ ስሙ። ዓመት አሳልፎ መጨረሻ ላይ ግን ምዕራፍ 42 ላይ እግዚአብሔር መጣና ኢዮብ ሲለው በመጀመሪያው ጥሪ ቁስሉ ረገፈ፣ በሁለተኛው ጥሪ ተስተካክሎ ቁጭ አለ፣ በሶስተኛው ጥሪ ሌላ ውብ መልከ መልካም ኢዮብ ተፈጠረ። ያ ሁሉ የጠፋ ሀብት ንብረት እጥፍ 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 እየሆነ ተተካ። እነዚህ ያሽሟጠጡት ጓደኞቹ መተው ጫማው ላይ ወድቀው ጸልይል እግዚአብሔርን ይቅር በለን ብለውት ነበር። ኢዮብን አሳዝነነዋል፣ ይቅር በለን ብለው ጠየቁት። ሂዱ ከኢዮብ አስጨርሳችሁ ነው ያላችሁ። በኢዮብ በኩል ኢዮብን አስፈቅዱ ነው ያላችሁ። ኢዮብ እግዚአብሔር ለሚያደርገው ይቅርታ ባለስልጣኑ ፈቃጅ ሆነ ኢዮብ። በኋላ እሱ አይደል ደግሞ ይቅር እኔ ምን አገባኝ የእናንተ መላስ ሳይሆን የእግዚአብሔርን የሰማሁት እኔ። እናንተማ ከቁስሌ ይልቅ እናንተ ናችሁ ያቆሰላችሁኝ።
አጥንቴን የሰበራችሁት እናንተ ናችሁ። ታውቃለህ ዛሬ ብዙ ኤችአይቪ ያማቸው ወገኖቻችን እኮ ከበሽታው ይልቅ እኮ የኛ ምላስ ያመነመናቸው። እኔ የእድሜ ማራዘሚያ ኪኒን እንደተሰራው የምላስ ማሳጠሪያ ፈረንጆቹ ቢሰሩ ጥሩ ነበር። ይሄ በጣም ይሄኛው ምርጫ ያሳጠረው እና ሀዘንና ደስታ እንቋቋም ነው። እኔ ህዝቡን ምለው እንደው የሚሰማኝን ሰው ሀዘን የማያስደንግጠን ደስታ የማያስወርቀን ሁሉም በመጠን እናድርገው። ይነጋል። ክረምት አልፎ በጋ አለ፣ ቀን አልፎ ሌሊት አልፎ ቀን አለ፣ ሀዘን አልፎ ደስታ አለ፣ ኪሳራ አልፎ ትርፍ አለ፣ ወርቆ መነሳት አለ፣ ታሞ መዳን አለ፣ አግኝቶ ማጣት አለ። እግዚአብሔርን የያዘ ሰው ደግሞ በሁሉም ቦታ አሸናፊ ነው። እግዚአብሔር መልካም ነው፣ በመከራም ጊዜ መሸሸጊያ ነው የሚባለውና እኔ ሁሉም ይህን ፕሮግራም የሚሰሙ እንደው ያንተ ተከታታዮች መመክራቸው እኔ በሀዘን ባይሰበሩና በደስታም ዘለው ባይሰበሩ በሀዘን ቅስማቸው ባይሰበር ለማለት ያህል ነው። እኔም እግዚአብሔር ይስጥልኝ የነጻነት ነፍስ ከአብርሃም ከይስሐቅ ከያዕቆብ ጎን ያሳርፍልን፣ ለሚስቱ ለልጆቹ መጽናናት ይስጥልን። አንተም በእውነቱ ያደረከውን ነገር ሁሉ ሰምተናል። ዋጋን ይክፈል እግዚአብሔር። ሌላ ምንም የምንለው ነገር የለም። ከበስተጀርባ ሆነህ ምን እንዳከናወን ሙሉ መረጃው ስላለን እናመሰግንሃለን። በርታ፣ ጠንክር። ይህን ጦርነትን ያስቀጥልልህ። ለሰው ደራሽ በፈረሰበት በኩል የሚቆም ጥሩ ሰው የሚባለው በፈረሰበት በኩል መቆም ይላል ትንቢተ ኢሳይያስ። ትንቢተ ኤርምያስ ላይ ለዓይነ ስውሩ ይለት ይላል መጽሐፍ። መስማት ለተነስ ጆሮ ሆኖ እግር ለሌለው እግሩ ነው እጅ ለሌለው እጁ ነው ይላል። እጅ ላለውማ ተጨማሪ ጩኸት ለዝነኛው ብጮህ ለተጨማሪ ጩኸት መፍጠር ስለ ዲዳው አፍህን ክፈት ምላስ ለሌለው አንተ ምላሱ ነው የሚለውና እናንተ እየሰራችሁ ያላችሁት ያ ነው። ሰይፉ በርታ፣ ጠንክር። እግዚአብሔር ካንተ ጋር ይሁን። ላደረከው ሁሉ ልጆችን ይባርክልህ። እንደ ከመለያየታችን በፊት ነው ይደዋወሉ ነበር፣ ይገናኙ ነበር ከነጻነት ጋር? አዎ እንገናኝ ነበር። እንደውም ቀጠሮ ነበረን ለመገናኘት። በጣም የሚያሳዝነው ግን አንድ ጓደኛዬ እንግዲህ አንተ ጋር ቀጠሮ መያዝ እያለ ነበር ስነግረው ከማዲንጎ ጋር ቀጠሮ ይዘን እኔ አሜሪካ ሄድኩኝ። ከእሱም ጋር እንገናኛለን ብለን ቀጠሮ ነበረን። ያው እንደምታውቀው ጊዜ አጥሮን ነው ለጊዜኛ አጥረነው ነው አልገባኝም። አሁን ጊዜ አጥሬ ብዬ አላውቅም። ለጊዜ ነው ያጥሬው ነው እውነቱን ለመናገር እንጂ ጊዜ አጭር ጊዜ አልፈጠረም። በቂ አየር፣ በቂ መሬት፣ በቂ ጊዜ ጆን ፖልን ታውቃቸዋለህ? ጆን ፖል ፓፓው የካቶሊክ ጳጳስ የነበሩት እና እሳቸው በአንድ ስብሰባ ላይ ለአፍሪካውያን የወሊድ መቆጣጠሪያ ሌላ ነገር ውርጃ የፈቀድ የወሊድ መቆጣጠሪያ ይላክላቸው የሚል ስብሰባ ነበር አሉ። እና እሳቸው ምን አሉ? እነሱ መሬት አልቸገራቸው በወሊድ መቆጣጠሪያ ኪኒን ፋንታ ለምን ምርጥ ዝርና ትራክተር አትልኩላቸውም? በቂ መሬት አላቸው፣ በቂ ንብረት አላቸው፣ በቂ አየር አላቸው። እና ጊዜ ምኛ ቀደም ለፈለኩ ምንድነው በቂ ጊዜ አለ ለማለት ፈልጌ ነው። ጊዜ አጠረኝ የሚል ሰው እኔ ብዙ እኔ ብዬ አላውቅም። ጊዜውን አጥሬው ነው እኔ በትክክል ስላልተጠቀምኩበት ጊዜው አጥሮኝ ማዲንጎም ሳላገኘው አሜሪካ ሆኜ ነው አልቀበርኩት። እውነቱን ለመናገር ወንድማችንንም አላገኘሁትም። ግን እንደምታውቀው ነጻነት ስታገኘው ፋሲካ ነው፣ ያጫውታል። ትንሽ ትልቅ አይልም፣ እገሌ ከገሌ አይልም፣ የትም ይገኛል። በጣም ቀና ትሁት የሁሉም የሆነ ሰው እውነቱን ለመፍቅሩን ገልጦለታል አይደል? አለቀሰ ሰው እኮ አዘነ። እውነቱን ለምን እኔ እንኳን ባለፈው መቃብር ላይ በነበርኩበት ብዙ ሰው እየደወለ መርቆኛል እዛ በመገኘቴና ትንሽ ቃል በማስተላለፌ። አሁን በቀደም ሰኞ ዕለት ነው ሰኞ ማታም መጥቻ አስተምሬያለሁኝ። ባለቤቱን በአጽናንቻለሁኝ። ማድረግ የምንችለውን አድርገናል። ዋናው እንግዲህ ለሁላችንም እድሜና ጤና ይስጠን። መቼ እንደምንጠራ እናውቅም። የሚቀጥለው ደግሞ ተረኛኛ እንሆናለን። ምንም ቁም ነገር የለውም። ከብፌው እሱ አስቀድሞ አንስቷል። ቀጥለኛም ተሰልፈናል። እንግዲህ ልናነሳ ሞት ብፌ ነው። ደግነቱ እንደ ምድራዊ ብፌ አለቀ አይባልም። ሁሉም እኩል ያነሳል። እግዚአብሔር ይመስገን። አነሳሱን ያዘገየው ነው የሚባለው። ስናነሳ እንድንዘገይ መጸለይ ነው። ትንሽ ጊዜ ይስጠን። እንዳደመጣችሁት ነው እንግዲህ መቼም ስለ ነጻነት አንዳንዴ በአካል ኖረንም ባይመሰከር ሞታችን ይመሰክራል። ማንነታችን፣ ለቅሶዎቻችን፣ ቀብሮቻችን ስለ ሰው ማንነት ይመሰክራሉ፣ ይናገራሉ። ስለ ነጻነት እንግዲህ ያ የከተራ ዕለት የዛሬ 15 ቀን ሲቀበር ሲያልፍ ከህይወቱ ካለፈበት ጊዜ ጀምሮ ስለሱ ሲመሰክር ነበር። ሰው ራሱ ሲመሰክር ነበር ማለት ምን አይነት ሰው እንደሆነ። አሁንም እግዚአብሔር አምላክ ከቅዱሳኑ ጎን ያሳርፍልን። እሺ ከዚሁ ሳንወጣ እንግዲህ ከመጋቤ ሐዲስ ሳንወጣ አይሾ ስፒድ ወደ ኢትዮጵያ መጥቶ ነበር። መምጣቱ ጥሩ ነው፣ ማስተዋወቁ ጥሩ ነው። በርካታ ጥሩ ነገሮች አሉ። ስለ ቅድስት ቤተክርስቲያናችን ግን የተደረገው ነገር ሁላችንም በጣም አሳዝኖናል። በዚህ ላይ እውነት ማለት ይህ ነው፣ ቤተክርስቲያን ማለት ይህች ናት ብለው እንግዲህ የተናገሩትን ስሙ። አይሾ ስፒድ የሚባል ወጣት ልጅ አሁን ዓለምን በጣም ያነጋገረ ልጅ እሱ ኢትዮጵያን ጎብኝቷል። ደስ ይላል ሀገራችንን ማስተዋወቁ። ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ? እሱ ብቻ ሳይሆን ቢዮንስ የመጣች ጊዜ ሌሎችም ዝነኞች እንዲህ ሲመጡ ቤተ እምነት ማየት መጎብኘታቸውን በመቃወም የተለያዩ ሐሳቦችን የሚሰነዝሩ ሰዎች አሉና
በዚህ ጉዳይ ላይ የእርሱ ሐሳብ ምንድነው ነው ለማለት የፈለኩት። በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ የውበት በጣም ጭንቀት እነዚህ መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለህ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ታውቃለህ። አሁን ይሄ የኛ ችግር ብቻ አይደለም። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠዩ ጉዳዮች ማተኮር አቁሟል። ልክ ፋስት ፉድ ነው አሁን አስተሳሰብ። ፋስት ፉድ ፈረንጆቹ ታውቃለህ ስራ በጣም እየበዛባቸው ስለሆነ ቀባ አድርጎ የለም። እንደው ባለፈው እያልኩ ነበር እኔ አንድ ዶሮ እናቶቻቸው 8 ሰዓት ይሰራሉ። አሁን የመጣው ትውልድ 8 ሰዓት ታግሶ ዶሮ ያቆላል። እኔ ሰቃይም ነው እውነቱን ለምን እኔ እውነቱን ምግቡ ይጣፍጠኛል እንጂ የሚፈጀውን ሰዓት ሳስብ በጣም 8 ሰዓት የተደከመበት ዶሮ 10 ደቂቃ ነው የሚበላው ታክሲ ለመብላት ብዙ። አሁን ታዲያ ዓለም ምን ሆነ? ፋስት ፉድ ፈጣን ነገር ቀባ አድርገው ወደ ስራ። አሁን የፋስት ፉድ ምግቦች አስተሳሰባችን በራሱ ፋስት ፉድ አይነት ምግብ አመጋገብ ጀምረናል። ጠንከር ያለ ነገር መስማት። እስኪ አሁን ለምሳሌ ደራሲዎቻችን ተመልከት። ጠበቅ ያለ ጠንከር ያለ ሐሳብ የሚያነሱ ደራሲዎች እኮ ሰሚ እየኖራቸው አይደለም። አሁን እነዚህ ኖቤል ረጅም ልቦለዶች አቁመዋል ታውቃለህ። ከሞላ ጎደል ጠጠር ያለ ሐሳብ የሚያቀርቡ ደራሲዎቻችን አይተህ እንደሆነ ወደ ኮሜዲ ያኮበኮቡ። ምክንያቱም ገበያው ምን ያርጉት? ገበያው ወርቅ እየሸጡ ገዢ ካጡ ጠጠር መሸጥ ነው። ምን ይደረግ? እውነቴን እኮ ነው የምልህ። እንደ ገበያውን ተከተለ ነው የምትነግደው። አሁን እኔ በጣም ማደንቃቸው ጠጣር ከያንያን የኪነ ጥበብ ሰዎች አሁን ወደ ኮሜዲው እያኮበኮቡ ነው። ለምንድን ነው? ለመኖር ገበያው የጠየቀው ያንን ነገር ሆነ። ስለዚህ አሁን ያልከውም ልጅ እኔ አይሾ ስፒድ ነው የተባለው። አይሾ ስፒድ ፍጥነት አሳያለሁ ማለት ነው። ወደ አማርኛ ስተርጉም በቃ እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው። ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነው ለመናገር። እኔ ጆሮ የሚገባ ነገር የለውም። እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል። እኔ ለምን ማህበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን ማበጠር አለባቸው፣ መለየት አለባቸው። እኔ ባለፈው ቢዮንስ የመታ ጃንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው። እንደውም ከነተረቱ በ10 ነበር የመጣችው ታውቅ እንደሆነ እና ሰው ምን አለ በሰባት ስላሴ በ10 ቢዮንስ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ ይችላል። እኔው በፊት ቡና እያፈላ ነበር ሲተርብ የሚውለው ኑሮ ማስተንፈሻ። አሁን በየቲክቶኩ ይተነፍሳል። ይገርማል። እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል። እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው። አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ። አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን። እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን። ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ፣ ታሪክ አለ። የሰው ላሊበላ ሊሄድ ይችላል፣ አክሱማችን ሊሄድ ይችላል፣ ላሊበላችን ሊሄድ ይችላል፣ እዝም ሊሄድ ይችላል። እንደ ሰው መጎብኘቱ ተገቢ ነው። እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም። ያደረጉ ሰዎች እንግዲህ ያገኙትን ትርፍ መተው ቢነግሩን። ትርፍ ከተገኘበት እንግዲህ ዓለም ገንዘብ ከተገኘ እግዚአብሔርም 30 ብር ተሽጧል ገበያው ሲደራ። ብዙ በዛ ጉዳይ ሐሳብ የለኝም። ምላሽ እንዴት አገኛችሁት? እንዳደመጣችሁት ነው። ቤተክርስቲያን የራሷ የሆነ ክብር አላት፣ የራሷ የሆነ ማንነት አላት። ዓለም እንዲያውቃት ሌላ አካል እንዲያውቃት ተብሎ ከስርዓት ወጥታ የምታደርገው ነገር የለም። እቺ የክርስቶስ ቤት ናት፣ ምድራዊ አይደለችም እኮ የክርስቶስ ማደሪያ ናት። ክርስቶስ ደግሞ ስርዓትን የሚወድ ስርዓትን የሚፈልግ ነው። ማናችንም አልባሌ የሆንን የምንዘልበት የምንጨፍርበት አይደለም። መንፈስ ቅዱስ ያለባት ቤት ናት። ሰዎች ታዋቂ ናቸው ስለተባሉ ተጽዕኖ ፈጣሪ ናቸው ስለተባሉ ቤተ ክርስቲያን ውስጥ እንደፈለጉ ሊሆኑ አይችሉም። የቤተ ክርስቲያን አባቶቻችን በዛ ጊዜ ስህተት ተሰርቷል ማመን ያስፈልጋል። ለዚህ አካል አሁን ስለ ቤተ ክርስቲያን ክብር ለማሳየት ነው። ሃይማኖት እንኳን ምኑ እንደሆነ የማይታወቅ ሰው የብፁዓን አበው ሊቃነ ጳጳሳት ይመስል አቀባበል
ልብሰ ተክህኖ ተለብሶ ጃንጥላው ተይዞ ቅዱሱ መስቀል ተይዞ ጽናው ተይዞ ቤተክርስቲያን ውስጥ እንዴት ሲዘለል እንደነበረ ያውም በመፍራትና በመንቀጥቀጥ የምንሄድበት ቤተክርስቲያን ውስጥ ያውም የዘላለም ሕይወት የሚያሰጥ የኢየሱስ ክርስቶስ ሥጋና ደም ዘወትር የሚፈተትበት ቤት ውስጥ እንዴ በጣም የሚገርማችሁ ማለት ነው ግብጽ ሄዷል። ይሄ ሰው ማለት ነው ግብጽ ሄዶ ያውም የሚገርማችሁ መስጊዳቸው ውስጥ አይደለም የገባው፣ ፒራሚድ ውስጥ ነው የገባው። የግብጽን ፒራሚድ ለማስተዋወቅ ወደ ፒራሚዶቹ ሄደ። ሲገባ ግን ስርዓት ያለው አለባበስ አልብሰው ሊያስገቡት፣ በቁምጣውና በቲሸርቱ ሊያስገቡት አልፈቀዱም። ለምን? ያከብሩታል። ስለሚያከብሩት ለክብራቸው ደግሞ እሱን አክብሮ ያውም ደግሞ በየመቃብሩ ላይ ሲተኛ ተነሳ ነው ያሉት። ትክክል አይደለም ብለው ታዲያ እኛስ ይህ ሰው 4 ኪሎ ስላሴ ሲመጣ ነጠላ አጣን፣ ሙሉ ልብስ አጣን? አይ እንደዚህ አገባም፣ እንደዚህ ነው ስርዓቱ፣ ይሄ ነው። ያውም በዛ ብናደርግ ኖሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት ስርዓት እንዳላት ለዓለም እናሳይ ነበር። ይሄንን ግን እየተገነዘብን አይደለም። ዛሬ አንዳንዴ ስንናገር ምቀኝነት የሚመስላቸው ሰዎች አሉ። ስለ ቤተክርስቲያን ክብር፣ ስለ ቤተክርስቲያን ስርዓት ካልተናገርን ሁልጊዜ ተቺዎች የሚመስላቸው ሰዎች አሉ። ዛሬ የምንናገረው ነገ ከዚህ በላይ እንዳይመጣ ነው። መወጣት ማንችለው ማቅ ውስጥ እንዳንገባ ነው። ያሉት አካላቶች በገንዘብና በጥቅም ተገዝተዋል፣ ትክክል አይደለም እያልን ከገንዘብና ከጥቅም የቤተክርስቲያን ክብር ይበልጣል እያልን ይህንን ልናስብ ያስፈልጋል። እኔና እናንተ ዛሬ ቤተክርስቲያን በዘመናችን እጃችን ላይ ወርቃለች። ይቺ እጃችን ላይ ያለችዋን ቤተክርስቲያን በስርዓት ለቀጣዩ ትውልድ ካላሻገርናት የታሪክ ተወቃሾች ነው የምንሆነው። ለዘላለም በዚህ ምድር በዚህ ዘመን የነበሩ ሰዎች ቤተክርስቲያንን እንዲያድርገው አዋረዷት ነው የምንባለው። ሁላችንም እያንዳንዳችን ኃላፊነት አለብን። ይህን ኃላፊነታችን ልንወጣ ያስፈልጋል ለማለት እወዳለሁ። እሺ በመጨረሻ እስቲ በበኋላው ፕሮግራም የቅዱስ ጊዮርጊስ በዓል ምን እንደሆነ አስቃኛችኋለሁ። አሁን ግን የቅዱስ ጊዮርጊስ ተአምሩንና እንዲሁም ደግሞ አባ ገብረ ኪዳን በጣም ብዙዎች ብዙ ጊዜ ያነሳሉ። እንደው ፍንክት ምንድነው ጥርት ያለ ምላሽ ሰጥተዋል። ይሄ ከቡና ጋር ተያይዞ ቤተክርስቲያን ምን ትላለች የሚለው ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ጊዜ ሲደርስ ለንጉሱ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ላጵሎ ልሰግድ ነው አለ። ልሰግድ ነው? አዎ ልሰግድ ነው። ና በል ራስህን ልሳምህ አለ። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም ማለት በርኩስ አፉ እንዳይሰማው ማለት ቆይ ብሎ ልትሰግድ ነው? ና እንልስገድ። አይ እንደዚህ ማለት ነው። በጥቂት ሰው አይደለም የሚደረገው። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ላጵሎ ሊሰግድ ነው እያልክ አዋጅ ንገረን። ጊዮርጊስ ላጵሎ ሊሰግድ ነው እየተባለ አዋጅ ተነገረ። ይኸውላችሁ ልብ ብላችሁ ስሙ። ላጵሎ ሊሰግድ ነው ተባለ። እንዲህ አድርገህ ልትሰግድ ከሆነማ አለው እሾመሃሌ መንግሥቴ እኩል ይሰጥን። እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀመጠ። እሱ ቆመና ዳዊቱን ይደግም አማልክት ይሆሙ ለአሕዛብ ዘወርቅ ወዘብሩር ግብረ ደጓ ለማየው አይን ቦም ወይሬዩ እዝን ቦም ወይሰሙ። ተመልከቱ። አፍ ቦም ወይነቡ ከዛ አንፍ ቦም ወያጼኑ እያለ እንዲህ እንዲያነቅ እግር ቦም ወይሐውሩ። የአሕዛብ አማልክት አጋንንት ናቸው። አይን አላቸው አያዩ፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ሰማን ማንን ነው እንደዚህ የምትለው አለች። ጣዖታቱን ነው አለች። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቱ። አሕዛብ ለምን አጉረመረሙ? እነማን ናቸው የሚያጉረመርሙ አለች። ነገሥታቱ ናቸው። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለች። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገ። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ። ሰው ተሰብስቦላልተው የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያሉ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ልክት። ያቺ ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ሰው ከተሰበሰበበት ልጁ ያሽባ ልጅ አያችሁ። ሁልጊዜው ሁሉም ነገር በጊዜው መልካም ነው። ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና።
ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል በለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይጠራል አለ። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ ማለት። ከህዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱልኝ። እኔ በማክሰኞ የተፈጠርኩ እንጨት ነኝ። የማውቀው ነገር የለኝም። ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ነው። ሐዋርያ ሰማዕት ሆነ። በጊዜው ሲመጣ አንደኛ ተመልኩ ሰራዊት ሁሉ ምን አለ? ይሄ ሽባ የነበረው ልጅ በእግሩ መምጣት። አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃት አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ። በዚያውስ ላይ ደግሞ ለራሱ ያልሆነ ብለው በዚያ የተሰበሰቡት ሁሉ ክርስቲያን ሆነው ተጠመቁ። ሁሉም ነገር ለመልካም ይሆናል። እግዚአብሔር ምንጊዜም ትክክል ነው የሚባለው ለዚህ ነበረ። የዚያች ሴት ሃይማኖትም ተፈትኖ ነበር። ልጄን አድነህ ሲያበቃ አንተም ፈርተህ ልትክር ነው ብላ ነበረ። በጊዜው ግን መልካሙን ነገር ገለጠ። እግዚአብሔር በጊዜው መልካሙን ነገር ይግለጥልን። ቡን የሚጠጣ ካህንና ዲያቆን ጋር እንዳትቀድሱ አብራችሁ እንዳትቆርቡ ብሎ እንደውም ገዝተውናል። ይሄ ግን አይፈታም። ቡን ጠጥቶ የሚቀድሰው ጋር ቆርብ ያለሁና ይፍቱኝ ከምል እኔ ቁርባኑ ቢቀርብ ይሻላል። ፈልጌ ቡን ማይጠጣ ቄስ ጋር ነው የምቀድሰው። ቡና ማን የፈጠረው እንጨት? አቤት እግዚአብሔር የፈጠረው ፍጥረት መልካም ነው አይደል? እግዚአብሔር የረከሰ ፍጥረት ፈጥሯል? ሰይጣን ራሱ ቅዱስ ፍጥረት አልነበረም ነው? ማን ነው የበደለ? ራሱ። ታዲያ ቡና መልካም ፍጥረት ሆኖ ከተፈጠረ ምን አድርጎ ነው የማይጠጣ ስንላቸው እንዲህ ይላሉ። ሰይጣን መቋደሻዬ ነው ብሏል ይላል። ሰይጣን እንግዲህ እንጀራ መቋደሻዬ ነው ራብና ልክ ነው። ሰይጣን የኔ ነው ያለው ሁሉ እንግዲህ ሰይጣን ቤተክርስቲያን የኔ ናት ልንሰጠው ነው? አንሰጠው። አንዳንዶች ደግሞ ባለዛሮችና ጠንቋዮች ይጠቀሙበታል። እንዴ በግን እንግዲህ ጠንቋዮች ያርዱታልና እኛ አንበላንድን ነው? ኃጢአት ነው ሊባል ነው? ስንዴ እኮ ከሙስሊም ቤት ቂጣ ሆኖ ይፈትታል። ከኛ ቤት አይበላም ይባል። ሰው እንዳጠቃቀሙ ፍጥረትን ይጠቀምበታል፣ ራሱ ያረክሰዋል። ቡና ያረከሰ ፍጥረት ነው የሚፈጽመው ይሄ። አንዳንዶቹ ደግሞ ቆሮንቶስ መልእክት ላይ ቅዱስ ጳውሎስ ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ መጠጣት አትችሉም ብሏል ይላል። ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ አትጠጡ ነው ያለ እንጂ ቡና ያጋንንት መጠጥ ነው ግን አላለ። ያጋንንት መጠጥ የተባለው ከጣዖት ቤት የሚሰራ ማንኛውም ነገር ከጣዖት ቤት ከተሰራ የባለዛሮች ስም ከጠሩበት፣ ጠንቋዮች ከደገሙበት፣ ያጋንንት ስም ከተጠራበት ቡና ብቻ ሳይሆን እንጀራም አይበላም፣ ጠላም አይጠጣም። ማንኛውም ነገር ከአጋንንት ቤት ከሆነ የረከሰ ነው። ከቃሉ ጋር ናችሁ? ዛሬ ከሁላችን ጋር ይሁን። በዚያው ላይ ደግሞ እንዲህ የሚል ጥያቄ ደግሞ ቡና ጌታ የተሰቀለለት ለምን ሆነ? ሁሉም እጽዋት ሲያረጉ ቡና ክርስቶስ ምን በድሎት? ክርስቶስ ቡናን ምን በድሎት ነው እርሳያት ለምን ሆነዋል? ይሄ ነው አይደል? ከፍጥረት ወገን ክርስቶስ ከፍጥረት ወገን ከሰውና ከሰይጣን በስተቀር ግዛሉ ያፋለሰ ለክርስቶስ መገዛቱን ያቆመ ማንም ሰው የለም፣ ማንም ፍጥረት የለም። እንጨትም በሉት ድንጋይም በሉት ሁሉም ለክርስቶስ ተገዝቷል። እንደዚህ የሚል መጽሐፍን ፈጽሞ የለም። ቤተክርስቲያን 4 የትምህርት ቤቶች አሏት። ብሉይ፣ ሐዲስ፣ ሊቃውንት፣ መነኮሳት። የመጻሕፍት ትምህርት ቤቶች የሚያልቁት በዚህ ነው። እነዚህም ሰው ሲማር በቤተክርስቲያን 4ቱን ጉባኤያት ጨርሶ ተመረቀ ይባላል። በ4ቱም ጉባኤያት ውስጥ ቡና አይጠጣም የሚልና ክርስቶስ የተሰቀለለት ለምልሞ ውሏል የሚል መጽሐፍ ጨርሶ አይገኝም። እንግዲህ የቤተ ክርስቲያኒቱ ትርጓሜ ቤት ከሌለ ማን አመጣው ሊባል ከየት ታመጣላችሁ? ቤተ ክርስቲያኒቱ ዋናው ወስኖ የሚያኖራት በደንብ አስተውሉ፣ ትርጓሜ ቤቷ ነው። የመጽሐፍ ትምህርት ቤት ያላለውን መናገር ፈጽሞ ነውር ነው። አባቶቻችን አልተረጎሙም። ቄርሎስ ብሏልን? አፈወርቅ ብሏልን? ቅዱስ ያሬድ ብሏልን?
አባ ጊዮርጊስ ብሏልን? አቡነ ተክለ ሃይማኖት ብለዋልን? ወይስ ማን ነው ያለ? አግናጦስ ብሏል? ሄሬኔዎስ ብሏል? አላለ። አቡሊዲስ ብሏል? ሳዊሮስ ብሏል? አላለ። ታዲያ እንግዲህ ነቢያት ሐዋርያት ብሏል? አላለ። ከጣዖት ቤት ከተሰዋ ስመ አጋንንት ከተጠራበት ግን ሁሉም ክልክል ነው። ይህን ነው ለይታችሁ ማወቅ የሚገባው ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ይህን ነው። ሌላ ሰው ያሳማል፣ ሰው እንጀራ እየበላም ያማል፣ ጠላ እየጠጣም ያማል። ስለዚህ ሁሉ ምንም እንደሚገባ ማለት ነው። ከዚያ ውጭ ግን የአጋንንት ስም ቦአቦል፣ ቶና፣ በረካ እያሉ የሚጠሯሉ። አቦል፣ ቶና ይሄ ኃጢአት ነው። የአጋንንት ሰው እንደሚጠጣው ሻይ፣ እንደሚጠጣው እንጀራ፣ እንደሚበላው እንጀራ ካስፈልገው መጠጣት መብላት ይችላል። 3 ጊዜ ማብላት፣ 4 ጊዜ ማብላት፣ እንትን መጎዝጎዝ፣ እንትን ማጥያጥያስ ግን ነውር ነው። ሰምታችኋል አይደለም? ይሄ ከተማ ሰው የሚያጥያጥ ሰው አለ። ዝም ብሎ በዚህ ምንድነው ስሙ ቡና ስታፈሩ በዚህ የምትደጋግሱት ነገር እንደዚህ ያለውን ነገር ፈጽሞ ይህንን አሸንክታ የሆነ ነገር በጣም እንደምንፈልገው ምግብ ዝም ብሎ መጠቀም ይቻላል። እግዚአብሔር አምላክ ቃለ ሕይወት ያሰማልን። እንዲህ አይነት መምህራንን እግዚአብሔር አምላክ አያሳጣን። በየዘመኑ ለትውልዱ በሚገባው ግልጽ በሆነ ቋንቋ የሚያስተምሩ አባቶችን እግዚአብሔር አምላክ ያበርክትልን። የቤተ ክርስቲያን ይሄ ነው ትምህርቷ ማለት ነው። እንግዲህ ከሰማዕቱ ከቅዱስ ጊዮርጊስ በረከትን ረድኤትን ለሁላችንም ያሳትፈን። ሀገራችን ጠባቂ የሀገራችን ገበዝ ነውና ቅዱስ ጊዮርጊስ ሁላችንን የሚጠብቀን ሀገራችንን ሰላም ያርግልን፣ ከመጣብን መቅሰፍት ሁሉ ያድነን ለማለት ወዳለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።